ማርያምን ተዋት። አዎ ማርያምን ተዋት። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል። ተወርቶ የማይጠገብ ለእመቤታችን ቅድስት ድንግል ማርያም ሰሞኑን በሶሻል ሚዲያ አንድ እህታችን ያጋራችን ቪዲዮ አለ። እመቤታችን ለኢትዮጵያውያን ምን ድርሻ አላት? በኢትዮጵያውያን ዘንድ ምን አመለካከት አላት? ኢትዮጵያውያንስ ደስታዋ ለእመቤታችን ለቅድስት ድንግል ማርያም ይልቁንም በኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ዘንድ ምን ቦታ አላት የሚለውን የሚገርም ጣፋጭ የሆነ ቪዲዮ ነው፣ አስመለክታችኋለሁ። በሌላ በልኩ እመቤታችን ሰሞኑን በሶሻል ሚዲያ የማይሆን ማንቋሸሽ፣ የማይሆን ስም እንዲሁም የማይገባ ቦታ እየተጠቀሙ ስዕላን አይተናል። ለዛም መልስ የሚሆን ነው ቪዲዮ። እጅግ የሚገርም ነው፣ አስደናቂ ነው። በሶሻል ሚዲያ ለዛ ሁሉ መልስ፣ ለካዱትም መልስ፣ ለአማኞችም እጅግ ልብን የሚያረሰርስ መልስ ያለው ቪዲዮ ነው። ይህንም ቪዲዮ እንድትመለከቱ አጭር ነው። እንዲሁም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ፣ የታመሙ፣ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም። ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት፣ ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች
ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለ ስታስብ ገና ድንቁርና ቤት እንደሰራበ ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው ግን እንዴት ቻልክበት ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች እናማ ማርያምን ለኢትዮጵያዊ ተዋት እባካችሁ ተረት አይደለም ስለ እመቤታችን ቅድስት ድንግል ማርያም ክብሯ ነው ዓለማት ላይ ያሉት ቃላት ቢደመሩ እመቤታችን ክብር ሊገልጹ አይችሉም ራሱ ጌታችን መድኃኒታችን እናቱን ያከበረው ክብሯን ከፍጡራን ሁሉ በላይ ከፈጣሪ በታች የሰጣት ራሱ ባለቤቱ ስለሆነ እኛም ኦርቶዶክሳውያን እኛም ኢትዮጵያውያን በዚህ ደረጃ ክብሯን እንናገራለን እንገልጻለን እህታችን የተናገረችው ተረት ሳይሆን ልብ ወለድ ሳይሆን ያለውን እውነታ ነው የመሰከረችው እመቤታችን በኦርቶዶክሳውያን በዚህ ደረጃ ትከበራለች በዚህ ደረጃ ስሟ ይጠራል ይህንን ያደረገው እግዚአብሔር ነው ስሙ ይመስገን እመቤታችን ምልጃዋ ጭንቀት ቀን አማላጅ ናት ስንጠራት ማትለየን ናት ስለዚህ እመቤታችን ሲውትር ስሟ ይመስገን ይህንን ክብር ያደላት እግዚአብሔር ነው ስናመሰግናት እንከበራለን ስናወድሳት እንከበራለን ለምን ካላችሁ እናቱን ስትመሰገን የማይወድ ሰው የለም ስለዚህ አምላክን የወለደች አምላክን ያጠባች ስትከበርለት ይጠላል ብላችሁ አትመኑ እንሰግዳለን ለስዕሉ የእመቤታችንን ስዕላ እንዳየነው ደግሞ የሚያስደነግጥ እጅግ ከኢትዮጵያውያን ከሰው ልጅ የማይጠበቅ ነገር ነው ድርጊት ነው ባያምንበትም በዚህ ደረጃ መደረጉ ተገቢ አይደለም እመቤታችንን ክብሯን ባያምኑበትም ምልጃዋን ባያምኑበትም በቃ ማድረግ እንደ ሰውኛ ህሊና ያለው ሰው ይህንን ነገር ያደርጋል ብዬ አላምንም እመቤታችን ስዕል አድነዋል በጋዜጣ አድርጎ ለተለያየ ነገር መጠቀም እጅግ አሳፋሪ ነውር በኢትዮጵያውያን ዘንድ እጅግ አስነዋሪ ድርጊት ነው ይህንን ነበር ሰሞኑን የተመለከትነው እነኚህ ደግሞ ፍርድ ወይም ቅጣት እንዳገኙ አይተናል እስቲ ቪዲዮውን እንመልከት እንሰግዳለን ለስዕሉ የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል አቃቂ ክፍለ ከተማ ውስጥ ኦርቶዶክሳውያን ይሄ የጥንቃቄ መልእክት ነው እማምላክን የሚወዳት እመቤታችንን የሚያፈቅራት ክብሯን በምንም ነገር የማይደራደርበት ኦርቶዶክሳዊ ይሄንን ቪዲዮ አብዝቶ ለብዙዎች እንዲያደርስልኝ ይፈልጋል መጀመሪያ ይሄንን የተፈጠረውን አጋጣሚ ስሙት ፓስቲኒ ሊገዛ ያኩኝ ሲሸተኛ ጆና አቃቂ ውስጥ ሻይ ቤት ውስጥ ማላቀው የድሮ ሻይ ቤት ነው ሰጠኝና ሁለት ሳምቡሳ ገዛሁት ሁለት ፓስቲኒ ገዛሁት በዚህ ጠቅሎ ሲሰጠኝ እንዴ አንተ አሁን ይሄ የእናንተን የመጽሐፍ እንደዚህ ቀድጄ ብሸጥበት ደስ ይላል ያልኩት እኔ አላቅም አለ እና እንዴ በዚህ ይሸጣል ታዲያ ምን ላድርገው ታዲያ ገዝቼዋለሁ ልጣለው አልጥልም አለ ከዛ እኔ ዝም ብዬ ወጣውና ለጓደኞቼ ነገር እሺ ከዛ ጓደኞቼ ዙሪያ ለጓደኞቼ ነገር ጓደኞቼ ለሄደ
በአካል ያገኘው ቀምቷቸው ሄደና ኬት አመጣችሁ ማከፋፈያውን ንገረን አለው። ማከፋፈያውን ነገሩት። እሺ ከዛ እጅ ከፍንጅ ከነ ወረቀቱ የያዛቸው ለፖሊስ መረጃ ሰጠን። ፖሊሶች መጡ። አድራሻው ከየት እንደምታመጣ አባቷን ነግራ አባቷ ከመርካቶ እንደሚያመጣ ከማከፋፈያ እና እንደሚሸጡ ልጅቷ ተናገረች። እኔም ለፖሊስ ቃል የሰጠው መጨረሻ አሁን እነሱ ተይዘዋል። እነሱ ተይዘዋል። ፌስታል ስለተከለከለ ወረቀት ተጀምሮ የለ ያቺን ምክንያት በማድረግ ሪከቨር ማድረግ ጀምረዋል። ይሄ ህትመት የሚታተምበት ነው። ቲሸርቱ ላይ ስታምፕ ከተደረገ በኋላ እኛ ኦርቶዶክሳውያን የምናደርገው የነበረው ወይ ለራሱ ላዘዘን ሰውዬ እንሰጠዋለን ወይ ደግሞ እናስቀምጠዋለን፣ በክብር እናስቀምጠዋለን። ግን ይሄኛው ይሄ ብቻ ሳይሆን በጣም በብዛት ነው ያላችሁ። በብዛት እንዴ በኪሎ 200 ብር የምገዛው አለ ልጁ። እጅግ ከፍተኛ ጥንቃቄ አድርጉ። ፌስታል በመከልከሉ የተነሳ በጣም ብዙዎች ይሄንን የእመቤታችንና የቅዱሳንን የመስቀሉን ስዕል አድህኖ በዚህ ሰዓት ላይ እንደ ወረቀት ለዳቦ ለተለያዩ ቁሳቁስ እየተጠቀሙት ይገኛሉ። አጸያፊ የሆኑ ድርጊቶች ሊወገዙ ይገባል። በየትኛውም ሃይማኖት ውስጥ ያለው ሰው አማኝ ነኝ የሚለው በየትኛውም እምነት ተቋም የሆነ ሰው ውግዘት ያስፈልጓል። ይሄ የህልውና ጉዳይ ነው። ነገ ያ ሰው ጋር እንደዚህ አይነት ድርጊቶች ሊደርሱ ስለሚችሉ የትኛውም ሃይማኖት ተቋም ሊወግዝ የሚገባ ነው። ለአንተ የማትፈልገው ለሌላ አታድርግ የሚለው ቃል ሁሉም ጋር አለ፣ ሁሉም ቤተ እምነት አለ ብዬ ስለማምን እዚህ ደረጃ እመቤታችንን ክብሯን ለመጣል ወይም ክብሯን በዚህ ደረጃ ለማዋረድ ቢፈልጉም ግን እሷ ቅድስት ክብርት አምላክ ያከበራት ነው። በእኛ ዘንድ በሰው ልጆች ዘንድ ጥላቻ፣ መለያየትን፣ አድመኝነትን፣ የማይሆን ነገር ለመቀስቀስ ጦርነትን ሃይማኖትን ከሃይማኖት ጋር ለማጋጨት የሚደረገው ነው ብዬ ስለማምን እጅግ አጸያፊ ነው። ሁሉም ሰው ይህንን ድርጊት ሊያወግዝ ይገባል፣ ግዴታችን ነው እንደ ሰውኛ።